እንደሚያስብላት ነው። ከ6 ወር በፊት እሱ ተናዶ አይደለም፣ እሷ ተናዳ አይደለም፣ እሱ ተናዶ በጣም እንደሚያስብላት ሊያሳያት ነው። እባክህ ልጅ ብንያም ብሩኬን በሌላ መንገድ ማግኘት ስለማችል አባት ነኝ ብለህ አግኝተህ ዛሬ ልትደባደብ ጃኬት ነው ለቅ እዚህ መጥቶ እሷን አግኝቶ ጭራሽ ደግሞ ደውሎ ምናምን ፈልጎ ነው ያገኛት። እኔ አሁን ያን ነገር ልጎ ሲያገኛ ሲደውልላት አንተ ምን ቤት ነበርክ ታዲያ? የምር የእሷ ፍቅረኛ ከሆንክ እኮ መከልከል ማስቆም ትችል ነበር፣ ካየህ ማለት ነው። የምሬ ነው። እሱ ፊት ለፊት እንደዚህ ነገር ማውራት አልፈልግም። መገናኘት እኮ ማለት ነው እኔና እሱ መሀል ግጭት ማለት ያምላክ ያንገጫቅጭህና አንተ እንደውንም ጻው ይዘህ መምጣት ነበረብህ። በዚህ መልኩ እንዴት የሃይሚና የብሩኬን ችግር ትፈታለህ ስንልህ አይደል? እንዲኛ አሁን ሌላ ነገር እንደሌላቸው እኮ ብሩኬን ማሰብ ጊዜ ተናግሯል። አሁን ጓደኛ ቡቡዬ ተናገረም አልተናገረም በቃ አሁንማ እኮ እጁ አስገባችሁት። እዩ እጅ ገባ ድጋሚ ማለት ነው። ቤተሰብ ይሄን ነገር ፈጥራ እያወራችም ያለችው እሷ ናት። የዕለት ዕለት ተናዶ ብሩኬ ሜቢ ጠጥቶም ሊሆን ይችላል። እጼ ደግሞ አታናደኝ። እዚህ ጋር ሻይ እንኳን ጠጥቶ የሚያቅሊ ጠጥቶ ሊሆን ይችላል ብላ አታወራ። በቃ ዝም ብለክ ማታ ከሆነ ዝም በል። ነገር እንዳላደረገ ብዙ ጊዜ ተናግሯል። እሱ ነገር መረዳት አለበት። ምንም እንደማያደርግ ቡቡዬ ህዝቡ ስላላመነው ብቻ አሁን ደግሞ ሌላ መንገድ ቀየሳቸው አይደለ? ጉድ እኮ ነው የእናንተ ነገር። የምሰማው ማየውን ነገር ነው። ማየው ነገር ደግሞ ያንን አይደለም። ወደዚህ እንደውም አልጋ ይዞ ምናምን ሩም ውስጥ ሲገናኙ ራሱ ታዲያ ሚስትህ ሩም ውስጥ ሄዳ ብሩኬን ስታገኘው እኮ ዘራፍ ማለት ትችል ነበር። ለቅሶ ቤት ላይ ምናምን ማለት ሳይሆን ማለት ያለብክ እሱ መናገር ያለበት ግልጽ አድርጎ ደግሞ መናገር ያለበት ነገር አለ። እስከዛሬ እኮ እየተናገረ ነው። አልሰማህም? ስማ ቢኒያም ነገር መደጋገም ስለማይወድ ነው እንጂ ብሩኬ እኮ አላረኩትም ብሏል። በደንብ ንገረኝ ሲሉት ተናገርኩም አልተናገርኩም የሚያምነኝ ሰው የለም ብሎ ተገናኘም ማለት ሌላ ነገር አደረገም ማለት ነው። እሷ የምትለው ግን ነገር ፈልጋለች። እንደምትለው ትክክል ነው። ፔንሲዮን መገባት አልነበረበትም። ነገር ግን ደግሞ ካፌ አግኝቷት ቪዲዮ ስለተላከ ለሃይሚ ከሷ ተደብቆ ማግኘት ነው የፈለገው ብሩክ። ስሜቱ ይሄ ነው። ተናገሩ ሁለታችሁ መሀል መናገር ያለብሽ ነገር ተናገሪ። እኔ ልጄ ነው። ኦይ ግን ተይ፣ ዳቦሽን የሰበረውን ሰው ተናገሪ ወይ የበላብሽን ሰው ተናገሪ። ሰበረው በላው አንድ አይደለ? ቤተሰብ ወይ በቀደም ፔንሲዮን የተገናኙትን ነው የምጠይቁት ወይስ የበፊቱን ነው? የበፊቱ ተፈጥሯል ተብሎ ነው የቆማችሁት? ወይ ጉድ! ያለ ቢኒያም የኦዲየንሶቹን ነው እንዳለ ተቀብሎ የሰራው። ልዩም እንዳለ የኦዲየንሱን አላቅህም ብትልስ እኔ ራሱ ቪዲዮ ሰርቻለሁ። ይሄን ቪዲዮ ማለት ነው እግዚአብሔርን ጠጃም ልትማች ነው እንዴ ታዲያ? እጅሽን የምትንጠራርተ እንጂ ተረጋግ። ሴት ነሽ እና አበረታታሽ ብንልሽማ እንደዚህ ወንድማችን ላይ ልጨፍሪ አይገባሽም። ሲጀመር ካንተ ጋር ነው መጨረስ ያለብኝ ነገር ቀለሽ ትበባለሽ። ማንንም ቡቡ የዋህና ምስኪን ስለሆነ ነው እንጂ ማለት ነው። ሽምጥጥ ቢያደርግሽ ሚዲያ ላይ ራሱ ባያመጣሽ ራሱ የት ምን ታመጫለሽ? ምንም አታመጭም እኮ ምናምን ትላለች። አንተ ለጥቂም ራፍሽ ግና ምን እንኳን አደረኩ በቃ ታሽ ወረዛ። አዎ ልጅ ነው ምን ይመጣበታል? መውለድ በብሩክ ተጀመረ እንዴ? ቢወለድ ካንቺ መሆኑ ነው እንጂ የሚያናድደው። ከዚህ በኋላ ደግሞ ማውጣት ያለብኝ በሙሉ አውጥቼ ነው ማሳየሽ። እስከዛሬም ድረስ ላንተ ክብር ስል ነበረ ዝም አሁን ደግሞ የአልጋ ቪዲዮና ወይም ደግሞ ቪዲዮ ከለቀቅሽ አምንሻለሁ። ፎቶ ብትለቂ ግን ምንም አላምንሽ። እሱ ትልልቅ ነው ቤተሰቦች። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየሽ። እሱን አሳይሃለሁ። ማታመጭም ባክሽ። በካፕኬት በምናምን አቀናብረሽ ለጣጥፈሽ ነው የምታመጪው። በእርግጠኝነት ማንም ሊያምንሽ አይችልም። በዚህ ልክ ነው እንዲለካስ እንደዚህ ብሩክ ህይወት ገብተሽ ምስቅልቅል ማድረግ በቃ ሃይሚን እንደዚህ ቅጥል ማድረግ የፈለግሽው በዚህ ልክ ነው እንደ እዩ ተብየዋ። ኧረ እባክሽ በካፕኬት በምን አቀናብረሽ ልታመጭ ይችላልሽ? ማንም አያምንሽም። ማንም እውነቱ እኮ መውጣቱ አይቀርም ዞሮ ማለት ነው። እስከዛው ድረስ ያው እንታሻለን እንጂ ማለት ነው። እውነቱ መውጣቱ አይቀርም። በዚህ ልክ ግን አንቺ ምንድነው ይሄ ሁለት ወንድ አጋፍጠሽ እንደዚህ መደባደብ ምንድነው? በቃ ከአንዱ ጋር ከተኛሽ ተናገሪ። በቃ ከብሩ ጋር መቼም እንደማተኝ 100% እርግጠኛ ነን። በቃ ማን እንዳስረገዘሽ ተናገሪ። አንቺ ከብዙ ሰው ጋር ነው የምትዩ። እንግዲህ እኛ እስከዛሬ እንደ ሴት ልጅ ተረተንሻል። በቃ ብቃትሽን አቅምሽን አይተንልሻል፣ ሰርተሻል። ግን ደግሞ ማደግ ስለምትፈልጊ መስሎን ዩቲዩብ ቻናል ከፍተሽ መተሽ አይ እና አበረታት በቃ መስራት ስላለባት ነው ብለን ተቀብለንሻል። በዚህ ልክ ደግሞ ወንድማችን ላይ ልትፈራገጪ አይገባም እንዴ! ስነ ስርዓት እንዴ! ባልተብየው ሚስትን ሰብሰብ አድርገህ መያዝ ስታወራው
እሱ አውርቶ ነው ያገኛት እያልክ ነው አይደለ? ሰብሰብ ማድረግ ነበር በዛን ሰዓት ነው ወይስ የተወራውን ሚዲያው ላይ እየለቃቀምክ ነው የምትመጣው? ባል ከሆንክ ትክክለኛ ባል መሆንክን በቃ ታጠቀው ለማሳየት አለብህ አይደል እንዴ? ቢኒያም ማለት ነው። ሰላም ጤና ይስጥልን የኛ ወንድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንዴት እንዳቃጠሉኝ አትጠይቁኝ ማለት ነው። ቢኒያምና እዩ እንዴት ነው ዝም ብላችሁ እንዴ? ደግሞ ጭራሽ አንቺም ብሩኬ ላይ ጭራሽ እጅሽ ልሰነዝር ያምርሻል። እዛው ባልሽን ጠፍጥፊ እሰይ። ኧረ የቡታጅራ ሴቶች በቃ ሁልሽም እንደው ከሩታ ተማርሽ። በቃ ሁልሽም ጥልጥል እያልሽ በቃ ወንድ ልጅ በጥፊ ማምታት። ኧረ ወደዛ ጉድፈላ። ባልሽን እንደፈለግሽ አድርጊ መብትሽ ነው። ምክንያቱም ያገናኝ ማለት ባልሽ ይሁን ምንሽ ይሁን የምናውቀው ነገር ስለሌለ አታቀኝም አላቅህም ብላለች። እንግዲህ ካላወቀችው በጥፊ መመታት መብቷ ነው። ግን ደግሞ ባልሽ ከሆነ ራሱ መብት ቢኖርሽ ለራሱ ባልሽን ስታከብሪ ነው አንቺ ራሱ ክብር የሚኖርሽ እንጂ ባልሽን ካላከበርሽው አንቺ ያላከበርሽው ማን ሊያከብረው ነው ሲጀመር ማለት ነው። ስለዚህ እየተንጠለጠላችሁ ወንድ በጥፊ የምትማቱ ሴቶች እንጃ አንዳንዴ ትገርሙኛላችሁ። የምሬን ነው። እና ብዙ ጊዜ ቡቡ ሲጠፈጠፋ የተሻለ ዛሬም ለምለሽ ልጠፈጥፊ እንዴ? ተይ እንጂ እንተሳሰብ። ምን አስባችሁ ነው ግን እናንተ? ዙሩና እንደገና በቃ ማለት ከብዙ ኦዲየንሶች ላይቭ ላይ ምናምን ከሚወራ ወሬ እየቀመማችሁ ጭራሽ አሁንማ ብሩክ እንዴት ነው ያገኛት? የት ነው ያገኛት? የብዙ ሰው ጥያቄ ነበር ጋይስ። እንዴት ነው የተገናኙት? በምንድን ነው የተገናኙት? ብሩክ ራሱ ሲጠየቅ ለምን አገኛት ሲለው ልጁ እሱም በኋላ አስረዳለሁ ብሎት ነበረ። ስለዚህ ሚስጥሩ እሱ ጋር ስለሆነ ማለት ነው። ሶ አሁን ጉድህን አወጣለሁ አለች። እንግዲህ ነገ ወይ በካፕኬት የተቀናበረ ነው ወይ ደግሞ የዛ ቀን ፔንሲዮን የተገኙትን ፎቶ ተነስተው ኤዲት አድርገው ወደ እናንተ ይዘውላችሁ ይመጣሉ። እዩ ትክክለኛ ማሳመኛ ይሄ ነው፣ አግኝቻት ምንም አላደረኩም የሚለውን ፓርት እንግዲህ ነገ ደግሞ ይዛ መጣ ወይ ለሃይሚ ታሳያለች ወይ ለሀብ ወይ በራሷ ቻናል ይዛ ትመጣለች። ከሆነ ሰው ጋር ብቻ ይዛ ትመጣለች። እንደዛ አይነት ሐረካት ነው ዛሬ አሳይታ ሄደችው ማለት ነው። እንንገራችሁ እንጂ እናግዛችሁ እስኪጨርሱ ድረስ እንጂ እኛ በምንነግራችሁ መንገድ ነው እስካሁን ድረስ እየሄዳችሁ ያላችሁት ማለት ነው። የምሬን ነው የምነግራችሁ። እንዴ ጉድፈላ እንዳለ ዛሬና ትናንትና ቢኒያም ከመጣ ጀምሮ የሚሰራው ልክ ኦዲየንስ የሚለውን ነው እየተሰራ ያለው ጋይስ። ዝም ብላችሁ አዳምጡ። እውነት ቲክታክ ላይቭ ላይ የሚናገሩትን 1-3-4 ቃላትም እኔ የተናገርኩት ነገር እዚህ ውስጥ አይቼው ሰምቼዋለሁ። እና ብዙ ሰዎች ደግሞ ማስጠንቀቂያ እየሰጣችሁ ነው። እኔ ምን አባቴ ላድርግ ታዲያ? የገባኝን ነገር እኮ ነው የምናገረው። ቤተሰቦች እንዴ አይዲያ አትስጪ፣ ተይ አንቺ ነሽ አይዲያ እየሰጠሽ እያላችሁኝ ነው። እኔ ምን አደረኩኝ? እኔ እኮ ባየሁት ልክ ነው የምናገረው። አሁን ዛሬ ሐረካቷ ሄደችው በቃ አንድ ወይ ቴክስት የተጻጻፈላትን ወይ ፎቶ ነው የያዘችበት፣ ወይ የተጻጻፈላትን ወይ ደግሞ ፎቶ ወይ ቪዲዮ ካላት ላምናት እችላለሁ። ፎቶ ግን እኔ አላምናትም። ቪዲዮ ራሱ እሱም እንደው በደንብ ተረጋግጦ ከሆነ እንጂ በአሁን በዚህ ሰዓት ካብኬት እኮ እንዴ ሃይሚና ብሩኬ ምን እንደሚያስመስሏቸው እኮ ቲክታክ ላይ እየዞሩ ማየት ይቻላል በአጠቃላይ ማለት ነው። ስለዚህ ማንኛሽም እንዳትረበሹ ብሩክ እንደሆነ ማለት ነው። ያለማየሁ ቀብራራ እዩ ነው አልጋ ቤት ይዞ ገብቶ በአካል ታይቷል እንጂ አልጋ ቤት እንደው ቀበቶውን አውልቆ እዩን ማለት ነው እንኳን ሊያስረግዝ እንዴ ቆይ እኔ የምለው ብሩኬ እኮ ማለት ነው ሃይሚን እንኳን በሙሉ አይኑ እንኳን ማለት ለማየት ሃይሚ ፊት እንኳን ልብሱን መቀየር የሚፈራ ወንድ እኮ ነው። የምሬ ነው። ብዙ ጊዜ አይታችሁት ከሆነ አንድ ጊዜ አዲስ አበባ ላይ ሃይሚ ክላስ ቁጭ ብላ ከላይ ቲሸርቱን አውርቆ ለመቀየር እንግዲህ ብዙ ጊዜ ወንዶች አይፈሩም ቲሸርት እንግዲህ እንትን ለማለት ማለት ነው። ሀታ ዋና ቦታ ሄደው ራሱ ብዙ ጊዜ አይቻቸዋለሁ። እንደውም የሆነ ጊዜ ላይ ነው ራቁቱን የገባው ዋና ጊዜ የዋና ልብስ በእንትን በስፖርት ማሊያው እንዳለ እኮ ነው የገባው። ሃይሚን ሲታቀፍ ገላው እንዳይሸከከው ማለት ነው። ማለት ፍርሃቱ ማለት ነው። እና የዚህን ያክል ነው ብሩኬ ማለት ከሁሉም ወንዶች ለየት የሚያደርገው ነገር በጣም በቃ የሆነ እንዴት ነው ግለጡኝ አይልም። ሴት ልጅ እንኳን እንደሱ አትሰተርም እንደሱ ማለት ነው። በጣም ስትር የሆነ ወንድ ነው። እና ዛሬ ቀንጣለውና እናንተ በተለያየ መልክ የሱን ስም ልታጠፉ ይቺ እውነት እንደሆነ መውጣቱ አይቀርም እኮ እዩ አሁን በየቦታው እየታየሽ ነው። አንቺም ልክ ያንቺ ጉድ እንዲሁ እንደወጣ ሁሉ የሱም አምላክ አንድ ቀን ነፃ ያወጣዋል። ምንም ማለት አይደለም። ግን ከዚህ ቪዲዮ ግን የተረዳሁት ነገር ማለት በመልካሙ ጊዜ ብሩኬ ማንም ሰው አብሮት እንዳለና ክፉ ቀን ግን ሲገጥመው ማንም ሰው በዙሪያው እንደሌለ ነው እኔ ግን ያወቅኩት የተረዳሁት ማለት ነው። ማለት ያስተማረኝን ቪዲዮ ያ ነው።
ሰው አሁን ባላችሁ ሰዓት ሁሉም ሰው ይወዳችኋል። ግን የሆነ ነገር ጎደል ካለባችሁና የሆነ ነገር ከሆናችሁ አለኝ የምትሉ ሰው ሁሉ ራሱ እንደሌላችሁ አይነት ነገር እንደዛ ነው እያሳያለው ማለት ነው። በሰው በዙሪያ በሰው ዘንድ ማለት ነው። አሁን ምክንያቱም ጓደኛ አለኝ አጎታለኝ የሆነ ያላችሁ ሰዓት የሆነ የምትበትኑ ምናምን ከሆነ እናንተ ደግሞ የሆነ ችግር ሲመጣባችሁ ያ የበተናችሁለት ያ የሆናችሁለት ሰው ለእናንተ መጥቶ ምንም ዋጋ እንደማይከፍል ነው እኔ ያየሁት ማለት ነው። ደግሞ ዞር ብላችሁ ሃይሚ ጋር እንዳትሄዱ። ሃይሚ ብቻ አይደለችም፣ ሃይሚ ፍቅረኛው ናት እንጂ በዙሪያው ብዙ ሰዎች አሉ፣ ብዙ ሰዎች ማለት ነው። አሁን ነፍጼም እዛ ቦታ ላይ ጣውንት ተብለው ነው የሚሰሩት። ቤኪማ ጠፋ ጭራሹ ማለት ነው። አሁን ፍጼ ዛሬ መጥቷል እና እነሱ ሁሉ እየተረገሙ ነበር። አሁን እንደሰማችሁ ከሆነ ማለት ነው። ምክንያቱም እነሱ ናቸው ፍጼና ቤኪ ናቸው እየተባለ ቤኪ ጭራሽ ጠፍቷል፣ ድምፁን አጥቷል። ከዛ በኋላ ማለት ነው ፍጼ እንኳን አንድ ሁለቴ መጥቷል፣ ግን ወጣም ወረደም ማለት ነው። ይሄ ድርጊት ሲፈጠር ምንም አይነት ነገር መረጃም ማስረጃም የሌለው ነገር ነው እያስተካከሉ። ትናንትና ለራሱ ቢኒያም ራሱ እስከ ዛሬ ድረስ ለምን አልፖስተውም? ዩቲዩብ ላይ ለምን ይዟት አልመጣም? ሚስቱ ከሆነች ሚስቱ አይደለችም ሲጀመር። ወይ የሰፈር ልጅ ነው ወይ በሆነ ስራ በሆነ ነገር ተገናኝተው ብቻ የሆነ ነገር ሰርተዋል እንጂ ወይ የሆነ ቦታ ሲሄዱ ብቻ የሆነ ጊዜ መካከል አንድ ወንድ ሆኖ ቢኒያም ከዳርና ዳር ሆኖ እሱ ምናምን ፎቶ አላቸው። አይዶን ነው ብቻ በምን ተገናኝተው እንደሆነ አላቅም። እንደገና ደግሞ እሷ ክለብ ትሰራለች፣ ውዝዋዜ ምናምን ትሰራለች እንደሚመስለኝ ማለት ነው። ምክንያቱም አይቻለሁ የሆነ ቦታ ስትወዛወዝ ጉራጊኛ ምናምን እና ልጅቷ የሆነ ተወዛዋዥ ነገር ትመስለኛለች እንደዚሁ ሳስብ ማለት ነው። ብቻ የሆነ ልምድ አላት ባይዘው ማለት ነው። እኛ እንደመጣች ችሎታ የላትም ምናምን ስንል አሁን ጭራሽ ምላስ ለቀቀባት አባቴ። ለማንኛውም እናቴ ወንድማችንን ተፋችሁ፣ እባክሽን ተፋችሁ። በቃ ቻናል ከፍተሻል፣ ፌመስ ለመሆን በዚህ ልክ አፍሽን መካፈል አይጠበቅብሽም። በቃ እኛ ከወንድማችን ራስ ላይ ውረጂ። ቻናልሽን ከፍተሻል፣ ጥሩ ስራ እየሰራሽ ነይ። ጥሩ ስራ ከሰራሽ እናይሻለን። ከዛ ውጭ አለቀ በቃ። ሃይሚና ብሩኬን ተያቸው በቃ። እንዴ በጠበጥሻቸው 15 ቀን ሙሉ ኧረ አለፈ እንደሆኑም 15 ቀን ሙሉ በቃ ብሩኬ አድርገሃል። እመን ልጅ እመን። ኧረ በስመ አብ ይሄ ልጅ እንደው ድንገት እንደው ይቅር ይበለኝ ፈጣሪ። ድንገት ቆመሻንች እንደው እንደ ደም ቢወርድሽ ስምንት ያለሽ ቆይ ይቅር ይበለኝ ፈጣሪ። ግን ማርያምን ሳስበው በስመ አብ ገና ያልተወለደ ልጅ በዚህ ልክ ቆሞ መከራከር አይደብርም? በጣም ነው የሚያስጠላው እውነት ለመናገር እውነት ቢሆን ማለት ነው። ነገር ግን ያው ውሸት ነው ውሸት። እኔ በዚህ ልክ ግን ይሄን ያህል ቀን ውሸት ተሸክሞ መቀመጥ አይደብርሽም? እዩ እንዴ በቃ ሰላም ስጫቸው በቃ። ከመካከላችሁ ማን እንደሆነ ፕራንክ የሚያደርገው እኔ አሁን ላይ ግራ ተጋብቻለሁ። በቃ በፊት ብሩኬ የመሰለኝ ነበር በፊት። አሁን ደግሞ ጭራሽ ዝብርቅርቅ ወጣብኝ። ምክንያቱም ቢኒያም መጣ፣ እዩም እየሄደችበት ያለችው መንገድ በሌላ መንገድ ነው የምትሄድበት መንገድ ምንም ልረዳው አልቻልኩም አሁን ላይ ማለት ነው። እና ብቻ ለማንኛውም ዛሬ ሃይሚ ሰላሟን ታገኛለች። ምክንያቱም የሚሰድባት የለም ዛሬ፣ የሚሰድባት ሰው የለም ዛሬ። ብሩኬ ደግሞ እንግዲህ እንደፈረደብህ በቃ ሴት መታህ እንግዲህ እየተባልክ ያው እንግዲህ ሴት አከብራለሁ ይላል። በነገራችን ላይ ሴት አከብራለሁ የሚባለው ክብር ያላትን ሴት ነው እንጂ ክብር የሌላትን ሴት አይደለም። የምሬ ነው የምነግራችሁ። ብዙ ጊዜ በዚህ ነገር ብሩኬን ትነቅፉታላችሁ። ገና ለገና ሴት ልጅ አከብራል ተብሎ ቆሞ መጠፍጠፍ የለበትም፣ መብቱን ማስከበር አለበት። እና ለማንኛውም የኛ ውድ ቤተሰቦች በጣም ይገርማል። ብቻ ውስጥ ነው ያሉት እንግዲህ ያው ጉድህን አወጣለሁ ብላለች። ነገ እንግዲህ ጠብቁ። ያው በካፕኬት ወይ ፎቶ ነው ወይ ቪዲዮ ነው። እሱም ከዛ በፊት ስላልተገናኙ የዛን ቀን ፔንሲዮን የገቡበት ፓርት እንደውም ለዚህ ፐርፐዝ ነው የሚሆነው በእርግጠኝነት ማለት ነው። ታያላችሁ። ቆይ እንደው ዝም ብላችሁ ጠብቁ። የዛ ቀን የለበሰው ልብስና እሷ የለበሰችው ልብስ ለነገሩ ይቀይሩታል በከለር። ብቻ የዛ ቀን ፔንሲዮን የተገኙበት ፓርት ይሄን ነገር አስበው ነው። የምሬን ነው። ለማንኛውም ምን ይሆናል ባይ